ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬ ፕሮግራማችን የምንመለከተው ጉግል እያከናወነ ባለው የአይኦ ኮንፈረንስ ላይ ይፋ ያደረጋቸውን የተለያዩ እጅግ በጣም አስገራሚ የሆኑ የአርቲፊሻል ኢንተለጀንስ አይነቶችን ዛሬ እንመለከታለን፣ በዛሬ ቪዲዮአችን ማለት ነው። በዋናነት ትኩረት የምናደርገው አፕግሬድ የተደረጉ ወይም ደግሞ እንደ አዲስ የተለቀቁ አዳዲስ ምርቶችን እናያለን። በተለይ በዋዜማውና በትናንትናው የመጀመሪያው ቀን ላይ ይፋ ያደረጋቸው ፕሮዳክቶች ላይ ትኩረት እናደርጋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ፣ ኮሜንት፣ ሼር ማድረግ እጅግ በጣም ይበረታታል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በመጀመሪያ ደረጃ የምንመለከተው እጅግ በጣም በከፍተኛ ደረጃ መሻሻል የተደረገለትና በኤአይ የቪዲዮ ጀነሬሽን ታሪክ ውስጥ ከፍተኛ ነው እየተባለ የተነገረለት የቪኦ 3 ሞዴል ነው። ይህ ሞዴል እጅግ በጣም አስገራሚ ነገሮችን ይዞ መጥቷል። ይህ ምን ማለት ነው? ቪዲዮ ጀነሬት ብቻ ማድረግ ሳይሆን የሚያወሩ ቪዲዮዎችን ጀነሬት ማድረግ ይችላል። We can talk. No more silence. Yes, we can talk. We can talk. We can talk. We can talk with accents. Oh, I think that would be marvelous. Yes, it is very fun. But Yes, it is very good. It's very fun. I can talk. Yes. We can talk. Yes. Yeah. We can talk. We can talk. ሌላኛው አዲስ የተለቀቀ ነገር ደግሞ ምንድነው? እሱ ኦዲዮ ጀነሬት የሚያደርገው ነው ማለት ነው። እዚህ ጋር በጣም አሪፍ የሆነ ፊቸር ነው የለቀቁት ኦዲዮ ጀነሬት የሚያደርገው ነገር ላይ ማለት ነው። ስለዚህ ጋር እንደምንመለከተው መልታይ ስፒከር ኦዲዮዎችን ጀነሬት ማድረግ እንችላለን። ቴክስት ሰተ ነው ማለት ነው። ወይም ደግሞ ሲንግል ኦዲዮ ስፒከር መስራት እንችላለን። እዚህ ጋር እንደምትመለከቱት ፕሮምፕት ሰጥቼዋለሁ። ፕሮምፕትን ስትራክቸር ያደረኩት ስፒከር 1 ስፒከር 2 በሚል ነው። የተለያዩ ቴክስቶችን ማለት ነው እዚህ ጋር ከፋፍዬ ያቀረብኩለት። ከዛ በኋላ እዚህ ጋር እንደምንመለከተው ስፒከር 1 ምን ማውራት እንዳለበት፣ ስፒከር 2 ምን ማውራት እንዳለበት ይዘረዝራል። ከዛ እዚህ ጋር መጣና ስታይል ኢንስትራክሽን ሰጠዋለሁ፣ ስታይሉ ምን መሆን እንዳለበት ማለት ነው። ከዛ እንግዲህ እዚህ ጋር ደግሞ እንመጣና ስፒከር 1 ላይ የማንን ድምጽ እፈልጋለሁ ወይም ደግሞ ፐርሶናል ማን መሆን አለበት የሚለውን እዚህ ጋር ሴት አደርግለታለሁ፣ ቮይስ የሚለው ላይ ማለት ነው። ቮይስ መርጣለሁ እዚህ ጋር እንደምትመለከቱት። ከዛ ወረድ ብዬ ደግሞ ለስፒከር 2 እንደዚሁ ደግሞ ቮይስ መርጥለታለሁ ማለት ነው። ስለዚህ እዚህ ጋር ቮይስ የማንን ቮይስ እንደምፈልግ እዚህ ጋር ነግረዋለሁ። ብዙ አማራጮች አሉ። ከዛ ይሄንን ከጨረስኩኝ በኋላ ቀጥታ እዚህ ጋር መጥቼ ረን ነው የምለው። ይሄንን ከጨረስኩ በኋላ ረን እለዋለሁ። እዚህ ጋር ሜክ ሹር ዳያል ስታይል መስጠቴ ማለት ነው። የሰጠሁት ስታይል እኔ እዚህ ጋር ዲያሎግ ነው። ስለዚህ እሱን ከጨረስኩኝ በኋላ ከፈለጋችሁ ቴምፕሬቸሩን ማስተካከል ትችላላችሁ። ቴምፕሬቸር ማለት ከአንድ በላይ ከሆነ ብዙ ክሬቲቭ ይሆናል። ከ0.7 በታች ከሆነ ደግሞ ስትሪክት እየሆነ ነው የሚሄደው። ስለዚህ ይሄ የአርት ነገር ስለሆነ ወይም ደግሞ ይሄ ኮንቨርሴሽን ስለሆነ ክሬቲቭ ቢሆን ምንም ችግር የለውም ለኔ። ስለዚህ ዲፎልት 1.2 አደርገዋለሁ ማለት ነው እንደምትመለከቱት። ከዛ በኋላ እዚህ ጋር መጣና ረን እለዋለሁ። ይሄንን ረን እለዋለሁ። ሲጨርስ በስተግራ በኩል ያሳየኛል። ስለዚህ ጋር እንደምትመለከቱት እዚህ ጋር የጨረሰውን ኦዲዮ ቴክስቱን ወደ ኦዲዮ ከጨረሰ በኋላ ወደ ዲያሎግ ከቀየረው በኋላ እዚህ ጋር ይሰጠኛል ማለት ነው እንደምትመለከቱት። ወደ 5 ደቂቃ የሚሆን ሰጥቶኛል። ከዛ ይሄንን ከፈለኩኝ ምን አደርጋለሁ? እዚህ ጋር ክሊክ አደርግና ሶስቱን ዶቶች ዳውንሎድ ማድረግ እችላለሁ። ወይም ደግሞ ከፈለኩኝ ፕሌይባክ ስፒዱን ከፍ ማድረግም እችላለሁ፣ ዝቅ ማድረግም እችላለሁ እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ይሄ እጅግ በጣም አሪፍ እንትን ነው። እስኪ የተወሰነውን ፓርት አብረን እንስማና ወደ ሌሎቹ ደግሞ እናልፋለን። The global generative artificial intelligence AI in music market is currently undergoing a period of explosive growth, with projections indicating a substantial expansion from US $642.8 million in 2024 to $3 billion by 2030, reflecting a robust compound annual growth rate of 29.5%. Leading AI music generators, such as Suno AI and Udio, are at the forefront of this transformation, offering sophisticated text-to-song capabilities often complemented by highly realistic vocal generations. While user sentiment regarding overall quality and creative control varies, these platforms exemplify the cutting edge of AI-driven musical innovation. ያው እንግዲህ እንዳዳመጥነው እጅግ በጣም አሪፍ ጥርት ያለ ድምጽ ነው ያላቸው። እጅግ በጣም ደስ የሚል ኮንቨርሴሽን ነው እያደረጉ የነበረው፣ ዲያሎግ ነው እያደረጉ የነበረው ማለት ነው። ስለዚህ ጥሩ ስራ ሰርተዋል ማለት እንችላለን። በመቀጠል እንግዲህ የምንመለከተው ኤአይ ሞድን ነው። ያው ጉግል ላይ እንግዲህ እንደምንመለከተው እዚህ ጋር እንመለከታለን። ያው ኤአይ ሞድ የሚል አዲስ ነገር ተጨምሯል ማለት ነው። ከዚህ በፊት ኤክስፐሪመንት ነበር፣ ነገር ግን አሁን ኤክስፐሪመንቱ አልፎ ፈንክሽናል ሆኗል ማለት ነው። እዚህ ጋር ከዚህ በፊት የነበረው እዚህ ጋርም ነበረ። አሁን ሰርች ላብ ነው እዚህ ጋር ያለው። እዚህ ጋር ግን ኤአይ ሞድ አለ። ስለዚህ አሁን ለምሳሌ እዚህ ጋር እንመጣና ምን ማለት እንችላለን? ከፈለግን ኤአይ ሞድ አለ። እንግዲህ ኤአይ ሞድ ሰሌክት ካደረግን በኋላ እዚህ ጋር መስጠት እንችላለን። ለምሳሌ እዚህ ጋር ሰርች ባደረግ እኔ አሁን ኤአይ ሞዱ እንደዚህ ነው ሰርች የሚያደርግልኝ ማለት ነው። እንደምትመለከቱት በጣም ጥርት ያለ ነገር ነው የሚያመጣው። በጣም አሪፍ ነገር ነው የሚሰጠን ማለት ነው። እንግዲህ አዲሱ
የኤአይ ሞድ ነው ማለት ነው። እዚህ ጋር ስንመለከት ይሄ ኤአይ ሞድ ስታይሉ እንግዲህ እንደምንመለከተው የሚያመጣ ውጤት እንደዚህ ነው ማለት ነው። ምንም ሌላ የተዝረከረከ ነገር የለውም። ቀጥታ ሰርች ካደረግነው ነገር ጋር የተገናኙ ነገሮችን ነው ሰርች አድርጎ የሚያመጣለን። እዚህ ጋር እንደምንመለከተው በጣም ብዙ እዚህ ጋር እንትን ኤክስፓንድ ማድረግ እንችላለን እዚህ ጋር እንደምናየው ማለት ነው። ስለዚህ ይሄኛው አዲስ ሞዴል ነው። ይሄ ሞዴል ወይም ደግሞ ይሄ ሰርች ሞድ ወይም ኤአይ ሞድ ላይኖር ይችላል። ምናልባት ስትመለከቱ ከሌለ ገና ሮል አውት እያደረገን ያለው ማለት ነው። ስለዚህ ቀስ በቀስ ወደ ሁሉም ጋር እንደሚዳረስ ተናግረዋል። ስለዚህ ይሄኛው በጣም አሪፍ የሆነ ሞዴል ነው። እዚህ ጋር እንደምንመለከተው በጣም ጥርት ያለ እኛ ሰርች ባደረግነው ነገር ላይ ብቻ ተመስርቶ ሰርች የሚያደርግ ነው። ከዛ ውጪ ወደፊት ደግሞ ሰመር ላይ አካባቢ ተጨማሪ ነገሮችን ዳታ አናሊቲክስ ሁላ እንደሚጨምሩበት ተናግሯል እዚህ ኮንፈረንስ ላይ ማለት ነው። Hello everyone, good morning. Welcome to Google I/O. We want to get our best models into your hands and our products ASAP. I'm particularly excited about the rapid model progress. And today, Gemini 2.5 Pro sweeps the LM Arena leaderboard in all categories. እንግዲህ ጀሚናይ ሞዴሎች በብዙዎቹ ኦልሞስት በሁሉም መስፈርቶች ማለት ይቻላል አሁን የሞዴሎች መካከል የሚደረገውን ፍክክር ከላይ ሆነው እየመሩ ነው። እዚህ ጋር እንደምንመለከተው ለምሳሌ ኦቨርቪው እዚህ ጋር ስንመለከት ጀሚናይ 2.5 ፕሮ ፕሪቪው ግንቦት 6 አካባቢ የተለቀቀው ማለት ነው። እሱ ነው በአንደኛ ደረጃ ያለው። ከዛ ቀጥሎ ደግሞ ትናንትና የተለቀቀው ጀሚናይ 2.5 ፍላሽ ፕሪቪው በሁለተኛ ደረጃ የምናገኘው እሱ ነው ማለት ነው እዚህ ጋር በአጠቃላይ። ከዛ ውጭ ቴክስት ላይ ብንመጣም እዚህ ጋር ከላይ እንደምትመለከቱት ሁለቱ ናቸው ከላይ አንደኛና ሁለተኛ ሆነው የምናገኛቸው ማለት ነው። ዌብ ዲቨሎፕመንት ላይ ብንመጣ እንደዚሁ ደግሞ ጀሚናይ 2.5 ፕሮ ፕሪቪው ነው እዚህ ጋር እንደምንመለከተው በአንደኛ ደረጃ ከላይ የምናገኘው። በሁለቱ መካከል ያለው 3.7 ሶኔት ነው የክላውዱ ማለት ነው። ከዛ ውጪ የጀሚናይ ሞዴሎች ናቸው አንደኛ ደረጃ ላይ ያሉት። ቪዥን ላይ ብንመጣም እዚህ ጋር እንደዚሁ በተመሳሳይ የጀሚናይ ሞዴሎች ናቸው እዚህ ጋር አሁንም በአንደኛ ደረጃ የምንመለከታቸው ማለት ነው። ቴክስቱ ኢሜጅ ላይ ራሱ ብንመጣ ማለት ነው ከዚህ በፊት ቻትጂፒቲ እንደዚሁም ደግሞ ሲድሪ ምናምን ነበሩ። አሁን ባለው ስንመለከት እዚህ ጋር ቴክስቱ ኢሜጅ ራሱ የጀሚናይ ፕሮዳክቶች እንደሆኑ እዚህ ጋር ወይም ፕሮዳክት እንደሆነ እዚህ ጋር በከፍተኛ ደረጃ ያለው መመልከት እንችላለን ማለት ነው። ከዛ ውጪ ሰርች ላይ ብንመጣ እንደዚሁ ሰርች በማድረግ አቅሙም አሁን እንደምንመለከተው ጀሚናይ 2.5 ፕሮ ግራውንዲንግ በአንደኛ ደረጃ እንደሚገኝ እዚህ ጋር እንመለከታለን ማለት ነው። እንግዲህ ቅድም እንደሰማነው የጀሚናይ ሞዴሎች አሁን ላይ በሞዴሎች ማነጻጸሪያ መስፈርቶች መሰረት ከፍተኛ ደረጃ ላይ እንዳሉ መመልከት እንችላለን። ይህም ጉግል ምን ያክል በኤአይ ውድድር ውስጥ ከፍተኛ ደረጃ ኢንቨስት እያደረገ እንዳለ ጥሩ ማሳያ ይሆናል ማለት ነው። እስኪ አሁን ደግሞ በተግባር ለአንደኛው ለጀሚናይ 2.5 ፍላሽ ትናንትና ለተለቀቀው ማለት ነው የዩቲዩብ በአማርኛ የተዘጋጀውን የዩቲዩብ ቪዲዮ ወደ እንግሊዝኛ ሰብታይትል እንዲቀይረው ጠይቀዋለሁ። እሱን አብረን እንመለከታለን። እዚህ ጋር እንመጣና እንደምትመለከቱት ከላይ ሰሌክት የሆነው ጀሚናይ 2.5 ፍላሽ ፕሪቪው 0520 ነው የሚለው እንግዲህ ግንቦት 20 ማለት ነው። ስለዚህ ጋር መጣና ፕላስ የምትለዋን ክሊክ አደርጋለሁ። ከዛ በኋላ ዩቲዩብ ቪዲዮ የሚለውን እዚህ ጋር መርጣለሁ። ከዛ በኋላ የዩቲዩብ ቪዲዮ ዩአርኤሉን እዚህ ጋር እሰጣለሁ ማለት ነው። እንደምትመለከቱት ዩአርኤሉ እዚህ ጋር ገብቷል። ስለዚህ ጋር አድ ቱ ፕሮምፕት እለዋለሁ ማለት ነው። ከዛ ከላይ መጣና እንግዲህ ከላይ እንደምትመለከቱት ይሄን እንዲሰጥ ጠይቀዋለሁ ማለት ነው። እንግዲህ ይሄን እየሰራ ነው። ምን ያክል ፍጥነት እንዳለው እንግዲህ አብረን እንመለከታለን። ያው እዚህ ጋር እንደምንመለከተው ቶክን ካውንቱ አሁን የሰጠው አጠቃላይ ማለት ነው 300 ኦልሞስት ወደ 340 ሺህ አካባቢ ነው። በአጠቃላይ ግን እስከ 1,048,000 ቶክን ድረስ ይቀበላል። ይሄ ምን ያክል ፓወር እንዳለው እናያለን። በጣም ረጃጅም ዶክመንቶችን ምናልባት እስከ 1 ሰዓት ድረስ ሊደርሱ የሚችሉ ቪዲዮዎችን ሰብታይት እንደዚህ ትራንስሌት ያደርግልን እንደሚችል እዚህ ጋር መመልከት እንችላለን ማለት ነው። ምክንያቱም እዚህ ጋር ያለው የቶክን ካውንት ብዛት ስፔሱ ማለት ነው ትልቅ ነው። ለምሳሌ የኔ ቪዲዮ አሁን 19 ደቂቃ አካባቢ ነው። ነገር ግን እዚህ ጋር እንደምንመለከተው 340 አካባቢ ቶክን ነው ማለት ነው። እኔ ያወራሁኝ እሱ እዚህ ጋር እየሰራ ነው። እንደምትመለከቱት ፍጥነቱን ትመለከታላችሁ። ያው እንደምንመለከተው እንግዲህ ሰርቶ ጨርሷል ማለት ነው። እንደምንመለከተው በ120 ሰከንድ ውስጥ ነው ሰርቶ የጨረሰው። ከዛ ባነሰ ጊዜ ውስጥ ነው የጨረሰው። ያው እንደምንመለከተው ከ19 ደቂቃ በላይ የሆነውን የአማርኛ ቪዲዮ ከዩቲዩብ ላይ አምጥቼ ቀጥታ እዚህ ጋር ሰጥቼዋለሁ። እሱ ወደ እንግሊዝኛ ሰብታይትል ቀይሮታል ማለት ነው። ፍጥነቱን እንመለከታለን። ጀሚናይ 2.5 ፍላሽ ፕሪቪው በ20 የተለቀቀው ማለት ነው። እጅግ በጣም ፈጣን ነው። እዚህ ጋር ይሄ እንግዲህ አንድ ማሳያ ነው ማለት ነው። ሌላኛው እንግዲህ ከዚህ በፊት በኮምፒውተራችን ላይ እንጠቀመው የነበረው ደግሞ በኤአይ ስቱዲዮ ላይ እንጠቀመው የነበረውን ጀሚናይ ላይቭ አሁን በስልኮቻችን ላይ መጥቷል። በስልኮቻችን ላይ መጠቀም እንችላለን። እሱን ቴስት ማድረግ ትችላላችሁ በስልካችሁ ላይ ማለት ነው። ጀሚናይ ላይቭን ለማግኘት እንግዲህ በቀጥታ የት ነው የምንችለው? ስትሪም የሚለው ላይ እንመጣለን። እኔ ያለሁት ኤአይ ስቱዲዮ ላይ ነው። ነገር ግን የጀሚናይ አፓችሁን ወይ በስልካችሁ ላይ በአንድሮይድ የሚሆን በሌላ አይነት ስልክ ላይ እዛ ላይ መጠቀም ትችላላችሁ። ከዛሬ ጀምሮ ላይቭ እንደሆነ እዛ ጋር ተናግረዋል። ነገር ግን እኔ አሁን እዚህ ጋር እየተጠቀምኩ ያለሁት ኤአይ ስቱዲዮ ላይ
ላይ ነው ኮምፒውተር ላይ ነው የተጠቀምኩ ያለው። ስለዚህ የት ጋር እንዳለ አሳያችኋለሁ ማለት ነው። እዚህ ጋር እንደምንመለከተው መጀመሪያ ላይ ቻት ነው ያለው። ከዛ ሁለተኛው ላይ ስትሪም አለ። ስትሪም ለዚህ ጋር ስንመጣ እንደምትመለከቱት እዚህ ጋር አለ ቶክ ቱ ጀሚናይ ላይቭ የሚል ነገር አለ ማለት ነው። ስለዚህ እዚህ ጋር ማውራት እንችላለን ቀጥታ ከጀሚናይ ጋር። ከዛ ውጪ ደግሞ ዌብካምም እንደዚሁ ማድረግ እንችላለን። ቪዲዮ እያሳየ ነው እንዲያብራራልን ማድረግ እንችላለን። ከዛ ውጪ ደግሞ ስክሪናችንን ሼር አድርገን እሱንም ጋይድ እንዲያደርገን ማድረግ እንችላለን ማለት ነው። ምናልባት ከጥቂት ወራት በፊት ይሄ ፊቸር እንደመጣ አንድ ሰፋ ያለ ቪዲዮ በዚህ ላይ ሰርተን ነበረ። ምናልባት ዝርዝሩን ከፈለጋችሁ እዛ ላይ መሄድ ትችላላችሁ እንዴት እንደምንጠቀመው ማለት ነው። አሁን ግን በጣም አፕግሬድ በሆነ መንገድ ነው ያለው እዚህ ላይ ስንመለከት። ስለዚህ ለምሳሌ እዚህ ጋር አሁን ቶክ የሚለውን ነገር ፕረስ በማድረግ እንሞክረዋለን። Hi Gemini, Hello, how can I help you today? tell me a good story. Okay, here's a short story for you. In a small village nestled by a sparkling river lived a young girl named Lily. She had a magical basket that could turn ordinary objects into wonderful adventures. One sunny morning, she placed a pebble in the basket. That's great. That's great. So let me ask you one question. Can you tell me what's going on with Google? Like, what are the new updates regarding like new AI models? Google has been working on a lot of exciting new AI models. One major development is their continued work on models like Gemini, which are designed to understand and generate human-like language. They're also focusing on improving AI capabilities for various tasks, including image understanding and even creating more helpful experiences in their products. That's awesome. Thank you so much. You're welcome. Is there anything else I can help you with today? That's all for now. All right. Have a great day. Have a great day. You too. ከዛ ውጪ ሌላኛው በጣም አሪፍ ነው የተለቀቀው ነገር ወይም ደግሞ አፕዴት የተደረገው ምንድነው እሱ የኢሜጅ ጀነሬሽን አቅሙ ነው። ጀሚናይ በጣም ምርጥ ኢሜጆችን አሁን ጀነሬት ማድረግ ይችላል። በጣም ፓወርፉል የሆነ ቱል አድርገውታል ማለት ነው። እሱንም እኛ የተወሰኑ ኢሜጆችን ጀነሬት በማድረግ እንመለከታለን። ጀሚናይ እጅግ በጣም ፓወርፉል የሆነ ቱል ነው። አሁን ኢሜጅ ጀነሬት ማድረግ ይችላል። በጣም ከፍተኛ ጥራት ያላቸው ኢሜጆችን ጀነሬት የማድረግ አቅም አለው አሁን ላይ በተለይ በኢሜጅን 4 ጋር በተገናኘ ማለት ነው። ይሄን እንግዲህ ትራይ ለማድረግ ምን ማድረግ እንችላለን? ከፈለግን ቀጥታ ጀሚናይ ላይ ቴስት ማድረግ እንችላለን። ጀሚናይ 2.0 ፍላሽን በመጠቀም ጀነሬት ያደርግልናል። ወይም ደግሞ ቀጥታ ወደ ዊስክ በመሄድ ጀነሬት ማድረግ እንችላለን ማለት ነው። ሁለቱም አማራጮች አሉ። እኔ የት ነው የምሄደው? ዊስክ ላይ እሞክረዋለሁ ማለት ነው። እንደምትመለከቱት እዚህ ጋር መጣሁን። ከዛ በኋላ ይሄን ይሰጠኛል ማለት ነው እንደምትመለከቱት። ከዛ በኋላ ምን አደርጋለሁ? ኤክስፐሪመንት ነው እዚህ ጋር የሚያሳየው። እዚህ ጋር መጥቼ ጀነሬት እንዲያደርግልኝ ከፍታለሁ ማለት ነው። እንደምትመለከቱት ይሄንን ይከፍታል ማለት ነው። እዚህ ጋር ፕሮምፕታችንን እዚህ ጋር ነው የምንሰጠው የፈለግነውን ኢሜጅ ጀነሬት እንዲያደርግልን ማለት ነው። እንግዲህ እንደምትመለከቱት ይሄን ይመስላል ዊስክ ላይ ማለት ነው። ኤክስፐሪመንት ነው የሚለው እዚህ ጋር የትኛው ሞዴል እንደሚጠቀም ለማወቅ እዚህ ጋር መጣና እቺ የፊልተር እንትኗን አይከኗን ክሊክ ሳደርጋት እንደምትመለከቱት ሞዴሉ ቤስት ኳሊቲ የሆነ ኢሜጅ ጀነሬት የሚያደርገው ነው እዚህ ጋር ይጠቀመ ያለው። ይሄ ምንድነው እሱ ፓወርድ ባይ ኢሜጅን 4 ይላል ማለት ነው። ሌተስቱ ነው እንግዲህ አሁን ያስተዋወቁት ማለት ነው። ስለዚህ በጣም አሪፍ ነገር ነው ማለት ነው የምናገኘው። ከዛ ውጭ እዚህ ጋር እንደዚህ ብዙ ነገሮች አሉላችሁ። እነኝን ከፍታችሁ ብትመለከቱ ይሄው እዚህ ጋር ስታይሉ ምናምን እዚህ ጋር እንትን ማድረግ ትችላላችሁ። ከዛ ውጭ እዚህ ጋር ቪዲዮ አለ፣ እዚህ ጋር ሌሎች ነገሮች አሉ። እነሱንም መመልከት ትችላላችሁ ማለት ነው። ከፈለግንም ኢሜጅ እዚህ ጋር አድ ማድረግ እንችላለን። ነገር ግን ይሄንን እስኪ ይሄን ሰጥቼው ይሄን ፕሮምፕት ሰጥቼው አጥጥር ምጥን ያለች ፕሮምፕት ሰጥቼው ምን እንደሚሰራ እንመለከታለን። እንደምትመለከቱት እንግዲህ ጀነሬት አድርግልኝ ብየዋለሁ ማለት ነው። ጀነሬት የሚያደርገው በአንድ ጊዜ 2 ነው። እዚህኛው ላይ እንደምንመለከተው ጀነሬት እያደረገ ነው ማለት ነው። ያው እንዳያችሁት ጀነሬት አድርጎታል። እንግዲህ እንደምትመለከቱት ይሄው እዚህ ጋር ይሄን ከፍቼ ያሳያችኋለሁ። የኢሜጁን ኳሊቲ እዚህ ጋር መመልከት እንችላለን። እጅግ በጣም ኳሊቲ የሆነ ኢሜጅ ነው። በጣም ፋሽን እንትን ነው የሚመስለው። እንደምትመለከቱት በጣም የሚያምር ቆንጆ ኢሜጅ እዚህ ጋር ጀነሬት አድርጎልናል ማለት ነው። እንግዲህ ይሄንን ብዙ ነገሮችን እንትን ማድረግ ትችላላችሁ ከፈለጋችሁ። ያው አንድ ጀነሬት ያደረጋችሁትን ነገር መልሳችሁ ማግኘት ስለማትችሉ ሌላ አይነት ቫራይቲ ስለሚሰጣችሁ ዳውንሎድ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ያው እንግዲህ ከፈለግንም ኢሜጁን ኤዲት ማድረግ እንችላለን። እንደምትመለከቱት እንግዲህ ተጨማሪ እንትን እንዲሰጠኝ ነግሬዋለሁ። ያው ለዚህኛው ደግሞ ይሄኛውን ሰጥቶኛል ማለት ነው። አያችሁ ጀነሬት የሚያደርጋቸው ኢሜጆች እጅግ በጣም ፓወርፉል የሆኑ ኢሜጆች እና ከፍተኛ ኳሊቲ ያላቸው ናቸው ማለት ነው። እንግዲህ እዚህ ጋር ይሄንን ይመስላል ማለት ነው። እንግዲህ እናንተም እንትን ማድረግ ትችላላችሁ። እዚህ ጋር እናንተም ፕራክቲስ ማድረግ ትችላላችሁ ማለት ነው። ነፃ ነው። እንደምትመለከቱት ይሄው በጣም አሪፍ የሆነ ኢሜጅ ነው እዚህ ጋር ጀነሬት ያደረገልን ማለት ነው። ከፈለግን እዚህ ጋር አኒሜት ማድረግ እንችላለን ኢሜጁን። እዚህ ጋር አኒሜት አድርግ ብየዋለሁ። ምን አይነት አኒሜሽን እንደምፈልግ እዚህ ጋር እንትን ብሎ ያው አኒሜት እንዲያደርገው እንግዲህ እዚህ ጋር ዝም ብዬ ሲምፕል አኒሜሽን እንዲሰራ ነው የጠየቁት። እንደምትመለከቱት ይሄንን ወደ ቪዲዮ እየቀየረው ነው ማለት ነው እዚሁ ማለት ነው። እንግዲህ እዚሁ ላይ ኢሜጅን ጀነሬት አድርጓል። ከዛ ኢሜጅን ጀነሬት ካደረገ በኋላ ደግሞ አኒሜት እንዲያደርገው ጠይቀነዋል።
ይሄው እሱን እየሰራ ነው ማለት ነው። እዚህ ጋር አንድ ክሬዲት ወስዷል። እዚህ ጋር እንደምንመለከተው 10 ነበረ ከ10 አንዱን ኦርደር አድርጌዋለሁ 9 ነው ያለው ማለት ነው። እንግዲህ እንደምትመለከቱት ይሄንን የመሰለ ኢሜጅ ሰጥቶኛል። ከፈለጋችሁ አድጀስት ማድረግ ትችላላችሁ። ፉል ቦዲ እንዲሰጣችሁ ከፈለጋችሁ በፎሎ አፕ እንደዛ ማድረግ ትችላላችሁ። ከዛ ውጪ እዚህ ጋር ወደ ቪዲዮ እንዲቀይረው ማድረግ እንችላለን ማለት ነው። ቪዲዮ ማለት አኒሜት እንዲያደርገው ነው። ፉል ቪዲዮ ላይሆን ይችላል። ስለዚህ እዚህ ጋር እንደምትመለከቱት ይሄው ከበስተኋላው እንትን አደረገው ሲንቀሳቀሱ እንመለከታለን። የአይናቸው እንቅስቃሴ አለ። እንደምትመለከቱት በጣም አሪፍ የሆነ ያው እንደምትመለከቱት እንግዲህ አኒሜት አድርጎታል። የሰጠሁት ፕሮምፕት ብዙ ሌሎች ነገሮችን ማድረግ የሚያስችል አይደለም። እንደምትመለከቱት በጣም ዙም ብቻ ዙም አውት እንዲያደርገው ነው የጠየቁት። ስለዚህ በጠየቁት መሰረት እንግዲህ እንደምንመለከተው እዚህ ጋር ዙም አውት አድርጎታል ማለት ነው። ከፈለጋችሁ እዚህ ጋር ዳውንሎድ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት ከፈለጋችሁ አኒሜትድ ጂፍ እዚህ ጋር ማድረግ እንችላለን ማለት ነው። አኒሜትድ ጂፍ እዚህ ጋር ጠይቁታላችሁ። አኒሜትድ የሆነ ጂፍ እንትን ያደርግላችኋል፣ ዳውንሎድ ያደርግላችኋል ማለት ነው። እንግዲህ ይሄንን ይመስላል። ከዛ ውጪ እዚህ ጋር ፍላግ ማድረግ ትችላላችሁ። ከዛ ውጪ ፉል ስክሪን ማድረግ እንችላለን እንደዚህ እንደምንመለከተው ማለት ነው። ከዛ በኋላ እንግዲህ ፕሌይ ማድረግ እንችላለን። በጣም አሪፍ የሆነ ኳሊቲ ነው እንደምትመለከቱት ማለት ነው። ኢሜጁ እንደዚሁም ደግሞ ወደ ቪዲዮ ወይም አኒሜትድ የሆነው ፎርማቱ ማለት ነው። ተመሳሳይ ነገሮችን ጀሚናይ ላይ መስራት ትችላላችሁ። ጀሚናይ አፕ ላይ ማለት ነው። እዚህ ጋር ግን የተጠቀምኩት ዊስክ ላይ ነው ማለት ነው። Gemini 2.5 Pro is our most intelligent model ever. 2.5 Pro is also the leading model for learning. እንግዲህ ጀሚናይ 2.5 ፕሮ እጅግ በጣም ፓወርፉል ቱል ነው። እንግዲህ ይሄ የታወቀ ነው። ይሄን በተመለከተ እዚህ ጋር አነስ ያለች ፕሮምፕት ሰጥተነዋል። እዚህ ጋር እንደምትመለከቱት ይችን ፕሮምፕት ሰጥቼዋለሁ እዚህኛው ላይ ማለት ነው። እንግዲህ ኤአይ ስቱዲዮ ላይ ይሄንን ፕሮምፕት ሰጥቼው የሚሰጠንን ነገር አብረን እንመለከታለን። ይሄን ፕሮምፕት ቴሌግራም ገጻችን ላይ እናስቀምጥላችኋለን። ስለዚህ ጋር መተን እንግዲህ እንደምትመለከቱት p5.js ላይ ነው የመጣሁት። እዚህ ጋር እንደምትመለከቱት ይሄንን ሰጥቼዋለሁ። ይሄንን አኒሜሽን እንግዲህ አሳይቶናል ማለት ነው። እነኚህ አሳዎች ናቸው እንግዲህ ምን ያክል ሞዴሉ በጣም እንደተሻሻለ እንመለከታለን። ድሮ ዶት የሆኑ ነገሮች ነበር የሚሰጠው። አሁን ግን እነኚህ አሳዎች ትክክለኛ የአሳ ቅርጽ ነው ያላቸው። የሚዋኙት ልክ እንደ አሳ ነው እዚህ ጋር እንደምትመለከቱት። በዚህ ላይ ደግሞ ኢንተራክቲቭ ነው። እነሱን እንደዚህ ካች ማድረግ እንችላለን። እንደምትመለከቱት ከርሰንትን ማውዘን እያወዛወዝ ከርሰንን እንትን የማድረግበት ቦታ የሆነ ጽሁፍ ይወጣል። ይህን ይመስላል እንግዲህ እጅግ በጣም ፓወርፉል ቱል እንደሆነ እዚህ ጋር መመልከት እንችላለን። ከዛ ውጭ ደግሞ ቅድም የሰጠነው እዚህ ጋር አለ ጀሚናይ ላይ ካምባቸው ላይ የሰጠነው ማለት ነው። እሱ ጋር እዚህ ጋር ስንመለከት እንደምትመለከቱት የሚገርም አኒሜሽን እዚህ ጋር ሰርቶልናል ማለት ነው። እንግዲህ ከትንሽ ፕሮምፕት በጣም ፓወርፉል የሆኑ አኒሜትድ የሆኑ ነገሮችን ቪዥዋላይዜሽን ማግኘት እንደምንችል ማሳያ ነው ማለት ነው። እንግዲህ ተመልካቾቻችን ጉግል እያከናወነ ባለው የአይኦ ኮንፈረንስ ላይ አስመልክቶ የለቀቃቸውን ወይም ያስተዋወቃቸውን አዳዲስ የኤአይ ፕሮዳክቶች እንደዚሁም ደግሞ በከፍተኛ ደረጃ መሻሻል ያደረገባቸውን ሞዴሎቹን በዚህ ፕሮግራም ላይ በተወሰነ መልኩ ለማቅረብ ሞክረናል። እንግዲህ በቀጣይ ቀናቶች ኮንፈረንሱ በቀጠለ ቁጥር የሚያስተዋውቃቸውን ነገሮች በጣም ጠቃሚ ሆነው የምናገኛቸው ካገኘን እነሱን ለማስተላለፍ እንሞክራለን፣ ልነግራችሁ እንሞክራለን። ከዛ ውጭ ሌሎች አንዳንድ ኢንዲቪጁዋል ፕሮግራሞች አሉ፣ አንዳንድ ሞዴሎች አሉ እጅግ በጣም ጠቃሚ የሆኑ ማለት ነው። እነሱ ላይ ወደፊት ቪዲዮ ራሱን የቻለ ቪዲዮ ሰርተን ለመመለስ እንሞክራለን። እንግዲህ ለዛሬ ያዘጋጀንላችሁ ፕሮግራም ይሄንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። እንደዚሁም ደግሞ በጣም የተወሰኑትን የተጠቀምናቸውን ፕሮምፕቶች በቴሌግራም ገጻችን ላይ እናስቀምጥላችኋለን። መልካም ጊዜ ይሁንላችሁ።